ከባለፈው የቀጠለ ክፍል 4 በአይነ ጥላ መንፈስ ዙሪያ የተሰጠ መንፈሳዊ ትምህርት ነው። እግዚአብሔር አምላካችን ልቦናችን ይክፈትልን። በአይነ ጥላ መንፈስ ዙሪያ በባለፈው ትምህርታችን የአይነ ጥላ መንፈስ በሕይወታችን ውስጥ የሚሰራውን ተንኮል ማወቅ የምንችለው እኛ በእግዚአብሔር መንፈስ ውስጥ ስንኖር ብቻ ነው። እግዚአብሔር ከኛ ጋር ከሆነ ዓለም በመላው በክፉ እንደተያዘ እናውቃለን ብሎ ወንጌላዊ ዮሐንስ በመልእክቱ እንደጻፈው እኛ ከእግዚአብሔር ጋር ከሆነን ወይንም እግዚአብሔር ከኛ ጋር ከሆነ ዓለም በመላው በክፉ እንደተያዘ እናውቃለን። በዚህ ምድር ላይ የሚኖሩ ሰዎች በሙሉ ምዕመናን እናንተ እንደምታስቡት አይደለም። እኛ የምንኖርባት ምድር ሰው ከሌለባት ምድር አትባልም። በዚች በምንኖርባት ምድር ላይ መኖር የምንችለው እግዚአብሔርን እያመሰገንንና ጠላታችንን እየተዋጋን ብቻ መሆን አለበት። ከዛ ውጭ ያሉ ነገሮች በሙሉ ትርፍ ነገር ነው። ፈረንጆች ኤክሰስ ይሉታል። ከመሰረታዊ የህይወት ፍላጎቶች ውጪ የሆኑ ነገሮች በሙሉ ደግሞ እንደ ትርፍ ነገር ተቆጥረው ነው መያዝ ያለባቸው። የአይነ ጥላ መንፈስ ከባለፈው ትምህርት የቀጠለውን ተንኮሉና ክፉ ተግባሩን ስንመለከት በቁጥር 11 ላይ ለየት ባለ መልኩ ተጠቅሶ እናገኘዋለን። ከመጀመሪያው ጊዜ አንስቶ ትዳርን እንዳናስብ ማድረግ ዋነኛ ተግባሩ ነው። ግን እግዚአብሔር ከኛ ጋር ሆኖም ባይሆንም ለትዳር ያለን ፍላጎት ምናልባት ትዳራቸውን በሚጠብቁ ሰዎች ስሜታችን ተነሳስቶ ታማኝ በሆኑ ሰዎች ፍቅራቸው ከባድ ሆኖ ልጆቻቸውን በስርዓት በሚያሳድጉ ሰዎች ስሜታውያን ሆነን ትዳር እንዲኖረን ተመኝተን ሊሆን ይችላል። ስለዚህ እንዳናገባ መከላከል አቅቶት ከሱ ዓላማና ዕቅድ አልፈን ማለትም ከአይነ ጥላ መንፈስ ማለት ነው ካገባን ስቃይና መከራ ያለበት የትዳር ህይወት ወይንም የስቃይና የመከራ ትዳር ለማሸከም በሁለቱም ጾታ ላይ ችግር በመፍጠር በሁለቱም ጾታ ላይ የጥፋተኝነትና የግጭት መንስኤዎችን የሚያዘጋጅ መንፈስ ነው። ሁልጊዜ ጥፋተኛ የሚያደርጉ ነገሮችን ያዘጋጃል፣ ያቀዳል፣ በተግባር ይፈጽማል፣ ግጭት ይፈጥራል፣ ጭቅጭቅ ንትርክ ይፈጥራል ማለት ነው። ለምሳሌ የአባላዘር በሽታ፣ ስንፈተ ወሲብ፣ የመገረዝ ችግር፣ በሁለቱም በኩል የሐሳብ አለመጣጣም፣ የግትርነት ችግር፣ የልጆችን አፈጣጠር በማዛባት ዘረኝነትን በማጉላት እርስ በርስ እንዲጠሳጠዙ ማድረግ የአይነ ጥላ ቡዳ ዋነኛ ተግባሩ ነው ማለት ነው። የልጆች አፈጣጠርን ማዛባት ማለት አንድ የሆነ አካላቸውን በማጉደል ወይ አይምሮ ዘገምተኛ ወይንም ጎባጣ አይነ ስውር ወይንም ደግሞ ጆሮ የማይሰማ አንደበት የማይናገር ልጅ ከተወለደ በእኛ ዘር እንዲህ ያለ ነገር የለም ምናልባት በእናንተ ዘር ሊሆን ይችላል ብሎ ሚስቱን ይላታል። እሷም ደግሞ ቤተሰቦቼ እንዲህ ያለ ነገር አያመልኩም ምናልባት የራስህን ዘር ቼክ አድርግ ብላ በዘረኝነት ራሳቸው እንዲጠሳጠሱ በማድረግ ማለት ነው ትዳራቸውን ማፈራረስ ማናጋት ይወዳል። ባልን ሰካራም አድርጎ ወደ ቤት በማምጣት ወይንም ሚስትን በተቃራኒው መንገድ ከሴትነት ባህሪ የማይጠበቅ ከሚስትነት ባህሪ የማይጠበቅ ለጎረቤትም ጠንቅ ለዘመድም ጠንቅ የሆነች ሚስት በሁሉም ነገር ላይ ከሰው ጋር የማትስማማ ወይንም ከሰው ጋር የማትገጥም ከሰው ጋር ከገጠመችም ነገርና ጻብ ይዛ ተሸክማ የምትመጣ ሚስት አድርጎ ያሸክመዋል ማለት ነው። ይሄ ሁሉ ከወንዱ ላይ ወይንም
ከሴቷ ላይ ተነስቶ አይነ ጥላው ከባል ከተነሳ ወደ ሚስት፣ ከሚስት ከተነሳ ወደ ባል አርፎ አላስፈላጊ የሆኑ ልናያቸው ማንፈልጋቸውን ድርጊቶች፣ ጸባዮች፣ ሁኔታዎችንና አንዳንድ መገለጥ የማይገባቸውን ክፉ ነገሮችን እንድንገልጽ እያደረገ ትዳር ወይንም ሚስትነት ወይም ባልነት እንዲህ ከሆነ በአፍንጭ ይወጣ ብለን ብቻችንን መኖር እስከንመኝ ድረስ ሀብት ንብረት ተካፍለን ካልሆነም ቤቱን ጥለን ወጥተን በብቻችን ተከራይተን መኖር እስክንችል ድረስ የማድረግ ባህሪ ያለው አይነ ጥላ ሆኖ ቡዳ ማለት ነው። ከመጀመሪያው ጊዜ ጀምሮ ግን እንዳንጋባ ወይም ትዳር እንዳንይዝ ይከላከላል። ተከላክሎ ካልቻለ ወይንም ደግሞ በተለያዩ ሰዎች በጓደኞች አማካኝነት በዘመድና በጎረቤት በሃይማኖት አባቶች አማካኝነት ተመክረን ትዳርን እንደምንም ብለን ከያዝን አሁንም ደግሞ እድሉን ይሞክራል በማጋጨት ማለት ነው። ሌላው በጣም አስገራሚው ነገር በተራ ቁጥር 12 ላይ ያለው የአይነ ጥላ ባህሪ ነው። ልጆችና ወላጆች መካከል በመግባት የቤተሰቡን ሰላም አቅጣጫ ለማስቀየር ዘወትር ይጥራል ማለት ነው። የልጆችንና የወላጆችን መልካም ባህሪ ማጥፋት፣ በመካከል በመግባት የቤተሰቡን ጥሩ ግንኙነት መስመሩን በማዞር ወደ ሌላ አቅጣጫ ለማስቀየር ሁልጊዜ የሚተጋ መንፈስ መሆኑን የምናውቅበት ብዙ መንገዶች አሉ። የመጽሐፍ ቅዱስ ጥቅሶችን ተራ ቁጥሮቹን ጠርቼ ወይም ጠቅሼ አብራርቼ ከጨረስኩ በኋላ በመጽሐፍ ቅዱስ ውስጥ ስለ አይነ ጥላ የተጠቀሱትን ጥቅሶች እያወጣን እያብራራሁኝ ወደ ትምህርታችን መጨረሻ ላይ በተለይም በቁጥር 7 ትምህርቴ ላይ በሰፊው ታገኙታላችሁ። ለምሳሌ አሁን ባነሳሁት ርዕሰ ጉዳይ ላይ በቤተሰብ ላይ ጣልቃ በመግባት ወይም ሰላም በማደፍረስ በሚባለው ላይ ልጆች ለወላጆች እንዳይታዘዙ በማድረግ ባልና ሚስት ማናቆር፣ በተለይ ቤት ውስጥ የተቦካ ሊጥ፣ የተጋገረ እንጀራ፣ የቤት ውስጥ ምግብ ልጆች እንዳይመገቡ፣ የታሸጉ ምግቦችን፣ የሱፐርማርኬት ምግቦችን፣ የነጮችን የህይወት አቅጣጫ በመከተል ልጆቹ ዘመናዊነትን እንዲላበሱ ያደርግና ቤት ውስጥ ተባርኮ ተቀድሶ የተዘጋጀውን ምግብ እንዳይመገቡ በማድረግ ልጆቹን አመፀኛ ያደርጋቸዋል። ለምሳሌ እናትና አባቶቻችን ሊጥ ሲያቦኩ፣ አብሲት ሲጥሉ፣ ማንኛውም እንጀራን በተመለከተ ፕሮሰሶች ውስጥ በሚገቡበት ጊዜ በቧሃቃ ውስጥ የተባረኩ የአባቶቻችን የገዳማት እምነቶችን በፌስታል ወይም በጨርቅ ቋጥረው ያስቀምጣሉ። ለምንድን ነው? መንፈሱ አብሮ እንዳይበላ የተባረከ ገበታ እንዲሆን፣ ተሳስተን እንኳን ሳናማትብ ብንበላ እንኳን እንጀራው በተባረከ እምነት ስለሆነ የተቦካውም የተጋገረውም የተባረከ ነገር ወደ ሆዳችን እንዲገባ የመርሳትን ችግር እንኳን የዚህን ያክል ይከላከሉ ነበር። ፈረንጆች አልዛይመር የሚሉትን ማለት ነው። አሁን ግን ወላጆች ለልጆች ልጆችም ለወላጆች እንዳይታዘዙ ወላጆችን በልጆች ፊት ሳይጠነቀቁላቸው ከባድ የሆኑ ሚስጥራዊ ጭቅጭቆችን በልጆች ፊት እንደ ቴሌቪዥን በመጨቃጨቅ ተከታታይ የቴሌቪዥን ፕሮግራም እስከሚመስል ድረስ በየቀኑ የንትርክ መድረክ እንዲመለከቱ ማድረግ፣ እንዲሁም ልጆች ደግሞ በወላጆቻቸው ፊት ሳይፈሩ ድብድብ እንዲደባደቡ፣ አባትና እናት ሲያገላግሏቸው ወይንም ሲመክሯቸው ምክር አለመስማት፣ እንዳይታዘዙ ሲቀጡ ሲገረፉ መልሰው እናትና አባታቸውን የሚጠሉ ወይም የሚሳደቡ ወይንም መልሰው አትማቺ ብሎ መልሶ እናቱን የሚማታ ልጅ ባህሪ የማምጣት ይህ ሁሉ አይነ ጥላ የሚሰራው ተንኮል ነው። ለልጆቻችን ያለን ፍቅር እንዲቀንስ ማሳደጋችን ከንቱ እንደሆነ አውቀን ትጉት አድርገነው በራሱ መስመር እንዲሄድ እንድናደርግ የልጁን ባህሪ ይገለብጠዋል ማለት ነው። ሌላው በተጨማሪ በዚሁ ላይ ደግሞ በተቃራኒው አንድ ፈዛዛ ልጅ
እንዲኖረን በማድረግ ከልጆቻችን መካከል ማለት ነው ባህሪው የማይገጥም ዝም ብሎ ጭምት ብሎ ቁጭ ያለ ትዝዝ ያለ ልጅ እንዲኖር ወይም እንዲፈጠር በማድረግ ጥላውን ካጠላበት በኋላ በማደንዘዝና በማፍዘዝ ወላጅን ማሳዘን ይወዳል። ይህን የሚያደርገው ዛር አይነ ጥላ ነው። ከማህፀን ጀምሮ ልጁን ይይዘዋል፣ ያጥልበታል። ከልጅነት ጀምሮ ጤነኛ በሆኑ ወንድምና እህቶቹ መካከል አንድ በአይምሮም በአስተሳሰብም በአካል ጉዳተኝነትም እክል የገጠመው ልጅ ሁልጊዜ ወላጆች ከልጆቻቸው ጋር እያዩ እያነጻጸሩ እንዲያዝኑ እና በዛኛው ልጃቸው ቢደሰቱም በዚህኛው ልጃቸው እንዲያዝኑ በማድረግ ቤት ውስጥ አንድ የሆነችው እንከን መፍጠር ይወዳል። የህይወት ሽንቁር ማለት ነው። ማስባል፣ የጨጓራ በሽተኛ አደረከኝ፣ አደረክሽኝ፣ በአንቺ ቤተሰብ ዘር ነው እንዲህ የሆነው ሲላት በእኛ ቤተሰብ እንዲህ አይነት ዘገምተኛና ስጋ ደዌ የለም። በዚህና በሌሎችም ክፉና አጥንትን በሚነኩ ቃላቶች በማባባል ያነቃቀሳቸዋል ማለት ነው። አስተውሉ ክርስቲያኖች፣ ይሄ አይነ ጥላ የሚሰራው ትልቅ ወጥመድ ነው። እኛ እንደምናስበው አይደለም። ሌላው በተጨማሪ የግንዛቤና የመረዳት አቅማችንን ለይቶ ካወቀ በኋላ የምናየውና የምንሰማውን ነገር ላይ ተጽዕኖ ፈጣሪ መንፈስ ነው። የግንዛቤና የመረዳት አቅማችንን መጀመሪያ ይለያል። አይምሯችን ፈጣን ነው ወይስ ቀርፋፋ ነው? ቶሎ እንረዳለን አንረዳም? ይህንንስ ያደረገው በተፈጥሯቸው ነው ወይስ የመንፈስ ቅዱስ እርዳታ ነው? በአመጋገብ ምክንያት ነው? ከማህፀን ጀምሮ በተበላሸ አቀማመጥ ጥሩ ባልሆነ እርግዝና የተወለደ ስለሆነ ነው ይሄ የገጠመው? ይሄን ይለይቶ ያይና የመናፍስት እገዛ ካለበት ከዛው ይህንን አካል ካበላሸው መንፈስ ጋር በመስማማት እክል ይፈጥራል። ወይንም ይህንን ለይቶ ካወቀ በኋላ በምናየውና በምንሰማው ነገር ላይ ተጽዕኖ ፈጣሪ መንፈስ ነው። በዘዴ የሚያጠቃ ሸማቂ መንፈስ ነው። የሥራ ሐሳብ በማስመሰል እያሾከሾከ የሚያነሳሳና ከብዙ ገንዘብ ማባከን በኋላ የሚያከሽፍ አባካይ ነው ማለት ነው። ምሳሌ ፕሮፖዛል ሐሳብ ይኖረናል። ትልልቅ የሥራ ዕቅዶች ይኖሩናል። ገንዘብ ሊያስገኝ ይችላል ብለን ያሰብናቸው በጣም ጥሩ ጥሩ ሐሳቦች ሊኖሩን ይችላሉ። እነዛን ዕቅዶች ወደ ተግባር ከአይምሮ ወደ ወረቀት፣ ከወረቀት ወደ ገንዘብ በጀት፣ ከገንዘብ በጀት ደግሞ ወደ ተግባር በምናልፍበት ሰዓት መጨረሻ ላይ መሰናክልና እክል በመቅጠም ያከሽፈዋል። ገንዘባችንም፣ ጊዜያችንም፣ ዕቅዳችንም ስሜታችን በሙሉ ይሟሸሽና ከንቱ ይሆናል ማለት ነው። በአካኝ እንሆናለን ማለት ነው። ይህንን ዕቅድ ዜሮ የሚያስገባው ዛር አይነ ጥላ ነው ማለት ነው። አሁን እነዚህ ቡዳ አይነ ጥላ፣ ዛር አይነ ጥላ ወይም ደግሞ አይነ ጥላ በሚለው ስር ብዙ አይነት የመናፍስቶችን አሰራር በሚገልጽበት ሰዓት በስም አይነ ጥላ ብዙ አይነት አሰራር የሚሰራ መንፈስ አለ። በዋነኝነት ግን ዘዴው ሳይነቃበት ከህይወታችን ጋር ተመሳስሎ ቀስ እያለ ህይወታችን የሚገዘግዘው አይነ ጥላ ሆኖ ዛር ሲሆን ነው። ቡዳ አይነ ጥላ ከሆነ ግን መቼም ቢሆን ህይወታችን ሁልጊዜ እንደተቆዘቆዘ፣ ሁልጊዜ አንድ ነገር እንኳን መልካም ነገር ሳናይ እንደተጎዳን እንኖራለን። መልካም የሆነ ነገር ለማየት የምንነካቸው ነገሮች በሙሉ ክፉ ነገር ሆኖ ይገለበጣሉ። መልካም ነገር ለመስማት የሰማናቸው ወይም ደግሞ ያደመጥናቸው ነገሮች በሙሉ ሞትን ይዘውብን ይመጣሉ። ጆሮን ጭው የሚያደርጉ ወሬዎችን እንሰማለን። ሁልጊዜ ጆሮ ጭው አለብኝ የማለት ባህሪ ይኖረናል ማለት ነው። ዘዳግም 28 ላይ 34 ላይ ጆሮን ጭው የሚያደርግ ወሬ አመጣባችኋለሁ ብሎ እግዚአብሔርን ባሳዘኑ ህዝቦች ላይ ወይንም ህጉን ባልጠበቁ ህዝቦች ላይ እንደሚያመጣ ተናግሯል። አሁን አይነ ጥላ ደግሞ ይሄንን ስራ የሚሰራው ከእግዚአብሔር መስመር ስንወጣ ነው ማለት ነው። ግን ይህን የሚያደርገው የግንዛቤና የመረዳት አቅማችንን ለይቶ ካወቀ በኋላ ነው ማለት ነው። 14ኛ
ከማህፀን ጀምሮ ወይም ከተወለድን በኋላ ቢሆንም መንፈሱ ከኛ ጋር መሆን የሚፈልገው ለጥፋት ቢሆንም አቀማመጡ ግን ጸባይን ተመሳስሎ አስተዳደጋችን ላይ ጣልቃ በመግባት ወደ ራሱ አጀንዳ በማዞር በኮከብ ቆጠራው እድል መሰረት ያራምደናል ማለት ነው። ይህንም የሚያደርገው የህይወት አቅጣጫችንን ለመወሰንና የተጻፈብንን የትውልድ ወር ወይንም የተወለድንበትን ወር ያንን መስለን በዛ ውስጥ ያለውን እጣ ፈንታ ለማስጨበጥ ነው ማለት ነው። ብዙ ጊዜ እኛ ከጋዜጣ ጀርባ ወይንም አንዳንድ ኮከብ ቆጣሪዎች ወይንም አስትሮኖመርስ የሚባሉ ኮከብ ቆጣሪዎች የሰውን እድል ፈንታ በተወለደበት ወር ማወቅ ይቻላል፣ የስሙን ፊደል በማድረግ ወይም መዳፉን በማየት ወይም ደግሞ ሞራ በመግለጥ ወይም ደግሞ ስኒ በመገልበጥ አተላውን በማየት አንዳንድ ከጥንት የመጡ ባህላዊም ዘመናዊም የሚመስሉ የጥንቆላ የሳይካትሪስት ብለው በእንግሊዝኛ ስሙን እንዳሳመሩት የጥንቆላ ስራ የሚሰሩ ሰዎች አሉ። አሁን አይነ ጥላ ሁል ጊዜ ህይወታችንን በዚህ መስመር እንድናሳልፍ ነው የሚፈልገው። ምክንያቱም እጣ ፈንታችን ተጽፎ እንዲቆይ ማለት ነው። ከማህፀን ጀምሮ ወይም ከተወለድን በኋላ ቢሆንም መንፈሱ ከኛ ጋር መሆን እንደሚፈልገው የሚፈልገውን ለማጥፋት የማይፈልገውን ደግሞ የበለጠ ድራሹን ለማጥፋት ለጥፋት ቢሆንም ባይሆንም ማለት ነው። አቀማመጡ ግን ጸባይን ተመሳስሎ አስተዳደጋችን ላይ ጣልቃ በመግባት ወደ ራሱ አጀንዳ በማዞር በኮከብ ቆጠራ ውስጥ እድል መሰረት እያራመድን ይህንም የሚያደርግብን ደግሞ የህይወት አቅጣጫችን ለመቀየር እየሆነ እና በተጻፈውም የትውልድ ወር ውስጥ ያለውን ዕጣ ፈንታ ካስጨበጠን በኋላ ሁልጊዜ እኛ በእግዚአብሔር መስመር እንድንኖር ሳይሆን ያንን የኮከብ ቆጠራ መጽሐፍ ብቻ እያነበብን እንድንኖር ያደርገናል ማለት ነው። ህይወት እንዲህ ናት፣ ተጽፎብሃል፣ ገና ሳትወለድ እንዴት እንደምትኖር ተጽፎብሃል የሚል ሐሳብ በጭንቅላታችን ውስጥ ያስቀምጣል። ለምሳሌ ላብራራላችሁ እስካሁን ያልኩትን በቁጥር 14 ላይ ያለውን ማለት ነው። አንድ ነጻነት የሚባል ሰው ይኖራል። ተወለደ፣ ስሙ ነጻነት ነው። ይሄ ነጻነት የሚባል ሰው ወይንም የምትባል እህት ከዛር መንፈስ ጋር ከቡዳ መንፈስ ጋር ተወለደችም አልተወለደችም የተወለደችው ጥር 20 ከሆነ ወይ እንደ ግምት ነው። ምናልባት በዚህ ወር የተወለድሽ በዚህ ቀን የተወለድሽ ሴት እያዳመጥሽኝም ከሆነ እንዳትደነግጪ፣ እንደቀላል ነው የምነግርሽ። ለምሳሌ ነው፣ አጋጣሚ ሆነ ነው። በዚህ ቀንና በዚህ ወር የተወለድሽ ከሆንሽ በዛ ወሩ ክልል ውስጥ የተወለዳችሁ ሰዎች ህይወታችሁ ይሄን ይመስላል፣ እንዲህ አይነት ህይወት ያጋጥማችኋል ብሎ ተጽፎ ተቀምጧል። ግን በትክክል ያንቺ ህይወት ያ ሆኖ አይደለም። በውስጥሽ ያለው ከእናትና ከአባትሽ የመጣው የዛር መንፈስ የቡዳም መተትም አይነ ጥላም በምንም አይነት በተዘዋዋሪ መንገድ የገባ መንፈስም ሊሆን ይችላል። የአውደ ነገሥቱን መጽሐፍ ወይም የኮከብ ቆጠራውን ወይንም ይሄ እድል ፈንታ የተባለውን የአስትሮሎጂ ወይም የአስትሮኖሚ መጽሐፍ የተባለውን ህይወትሽ በዛ መስመር እንዲያልፍ ግዴታ በዚህ ወር ውስጥ ጸባያቸው የሆኑትን ሰዎች ጸባይ እያላበሰሽ ያሳድግሻል ማለት ነው። ለምሳሌ በእደ ጥበብ በሙያ ተናግሮ በማሳመን አንደኛ ናት። የእጇ ስራ ተቀባይነት ያገኛል። ማንኛውም ነገር ብትናገር ታሳምናለች። ግን ደግሞ ረጅም ዕድሜ አትኖርም፣ በዚህ ቀን እንዲህ ትሆናለች እያለ የተለያዩ የህይወት ዕጣ ፈንታዎችን ቀድሞ ይጽፋል። ይህንን ሆነሽ እንድትኖሪ ያለማምድሻል ማለት ነው። ተናግረሽ አሳማኝ እንድትሆኚ ጥረት ያደርጋል ዛሩ ማለት ነው። ለምን በዛ ወር ተወልጃለሁ ብለሽ ስታስቢ ስታድጊ የ20 ዓመትም የ30 ዓመት ጎልማሳ ወይም ወጣት ሴት ስትሆኚ እድልሽን ስታነቢው በትክክል ራስሽ እንድታገኙ አድርጎ ነው የሚያሳድግሽ ማለት ነው። ደግሞም እንደምታነቢው እርግጠኛ ሆነሽ ነው የምታድጊው።
በተለይ ወደ አማራውና ወደ ሰሜኑ ክልል አካባቢ ወደ ትግራይ መስመር አካባቢ ያሉ ሰዎች በዚህ መስመር ላይ በጣም የሰለጠነ ህይወት ነው ያላቸው። መንፈሶቹም ከአውደ ነገስቱ ጋር የተለማመደ ህይወት ስላላቸው ይሄ ጎልጂም የሚባለው መንፈስ ከኮከብ ቆጠራ ጋር በተገናኘ ትልቅ የምትሃትና የደብተራ መንፈስ ነው። አሁን አንቺ የእጅ ሙያ እንዲኖርሽ፣ መልከኛ እንድትሆኚ፣ ተናግሮ አሳማኝ እንድትሆኚ፣ በሄድሽበት ቦታ ሁሉ የነካሹ የሰራሹ ያከናወንሹ ነገር በሙሉ ተቀባይነት የሚያገኝ አድርጎ መንፈሱ ፍጹም ታታሪ አድርጎ ያሳድግሻል። በዛ ነገር ምናልባት ሙያሽም እንጀራሽም ተሳክቶልሽ ሊሆን ይችላል። ስለዚህ ያንን ጋዜጣ ስታነቢ እድልሽ እንደተጻፈ ስታውቂ ትደነግጫለሽ። ለካ የተወሰነ ህይወት ነው ያለኝ፣ የታቀደ ህይወት ነው ያለኝ፣ እኔ ምንም ያከናወንኩት ነገር የለም፣ የተጻፈልኝ ነው እየኖርክ ያለሁት የሚል በራስሽ እየኖርሽ እንዳልሆነ ወይም እግዚአብሔር በቸርነቱ እያኖረሽ እንደሆነ እንዳታውቂ አድርጎም ዛሬው ያሳድግሻል ማለት ነው። ከዛ የዛ ነገር አምላኪ ትሆኛለሽ ማለት ነው። ይሄ በጣም ከባድ ነገር ነው። አይነ ጥላው ከልጅነት ጀምሮ በኮከብ ቆጠራው በኩል እንድናይ አድርጎ ሌላውን ነገር ጥላ ሆኖብን ይጋርደናል ማለት ነው። ሌላው በማንኛውም እንቅስቃሴያችን ላይ ከፊት እየቀደመ ወደ ራሱ እቅድ እና ዓላማ መቀየር የዕለት ዕለት ስራው ነው። የዕለት ዕለት ስራው ማንኛውም እንቅስቃሴያችን ላይ ከፊታችን ይቀድማል፣ ወደ ራሱ እቅድ ያዞራል። ለምሳሌ አሁን ይሄን ትምህርት የምታዳምጠው አንተ ወንድሜ ወይም አንቺ እህቴ ማዘርም ቢሆኑ ማማም ቢሆኑ አባባም ቢሆኑ ሁልጊዜ የምታቀዱት ለልጆቻችሁ፣ ለስራችሁ፣ ለመልካም ነገር ነው። መቼም መጥፎ ነገር ለመስራት የሚያቅደው ሌላ ተግባርና ዓላማ ያለው ሰው ነው። እሱን መጀመሪያ ሙሉ በሙሉ የሰይጣን ጓደኛ ብለን እንያዘው። አሁን እኔ እያልኩ ያለሁት የመልካም እቅዳችንን ነው። መልካም እቅዳችንን በሙሉ ይገለብጥብናል ማለት ነው። አገለባበጡ ደግሞ በጣም የሚያሳዝን ነገር ነው። ሁልጊዜ ይሆናል ብለን ያሰብነውን ነገር ብቻ ሳይሆን ያልጠበቅናቸውን ነገሮች በሙሉ ከፊታችን በማድረግ ህይወታችንን ያበለሻሸዋል። ያቀድነውንም ነገር ደግሞ ያመጣዋል። የፈራንበትን ነገር እናንተ ሰዎች ፈርቻለሁ፣ ይሄ ነገር እንደዚህ መሆኑ አይቀርም፣ ባለፈው እንደዚህ ሆኖብኛል ስትሉ በትክክል ያለን ጥርጥር አፋችሁን ተከትሎ ያደርገዋል። የፈራችሁትን ነገር ይሄ ነገር እንደዚህ ሊከሰት ነው፣ ይሄ ነገር ፈርቼለታለሁ፣ ተጠራጥሬያለሁ ስትሉ ያ የተጠራጠራችሁበትን ነገር በተግባር ይፈጽመዋል ማለት ነው። ምዕመናን አስተውላችሁ የራሳችሁን ህይወት ወደ ኋላ ተመልከቱት። እንዳይሆን የተጠነቀቃችሁለት ነገር ሆኖ ስታገኙት ምን እንደምታስቡ በጥቂት ሰከንድ እስቲ ቆም ብላችሁ አስተውሉት። ልጆቻችሁ ትምህርት እንዲጨርሱ ወንድማችሁ ወይም እህትሽ ወይም ወንድምሽ የምታስተምሪያት መከራ አይተሽ ጭስ እያፈነሽ ወይም ብርድ እየመታሽ ተንከራተሽ የሰው ፊት አይተሽ በጣም ብዙ ተቸግረሽ ያሳደግሻቸው በአንቺ ስር ያሉትን የምታስተዳድሪያቸውን ቤተሰቦችሽን ወይም የምታስተዳድሪውን የኔ የምትይውን ሰው ለቁም ነገር እንዲበቃ ከማየት በስተቀር ሌላ ምን የምትመኘው ነገር አለሽ? ወይንም አንተም ይሄን የምትሰማ ወንድሜ ይሄንን ሐሳብ ግን ከፊት እየቀደመ እኛ ማየት የምንፈልገውን ሳይሆን ማየት የማንፈልገውን ነገር ያደርገዋል። ለምሳሌ ዩኒቨርሲቲ እንዲገባ የምንፈልገው ልጅ ዩኒቨርሲቲ እስኪገባ ድረስ ብዙ ታግለናል፣ ገባ። እኛ ተመርቆ ይወጣል ብለን ስናስብ እሱ ዩኒቨርሲቲ ውስጥ ግብረ ሰዶም ሆነ ቁጭ ብሏል። ሴቷም ልክ እንደዚሁ ሌዝቢያን ሆነ ተቀምጣለች ማለት ነው። ያልጠበቅነው የህይወት ታሪክ ውስጥ ራሳችንን ወይም እነሱን እናገኛቸዋለን። ባልተጠበቀ መልኩ ዊዝድዋል ሞልቶ በበሽታ ታሞ ሊመጣ ይችላል። ወይም ደግሞ ትምህርቱን አቋርጦ ተባሮ መጥቶ ሊሆን ይችላል። ወይም ደግሞ በትምህርቱ ላይ በጣም ከባድ የሆነ ችግር ገጥሞት የወሲብ ንግድ አጧጧፊ ሆኖ ያልተጠበቀ ሰው ሆኖ ሊገኝ ይችላል። ስለዚህ ወደ ራሱ አቅጣጫ የማዞር እኛ ያቀድናቸውን ነገሮች በሙሉ የመገልበጥ ባህሪ ያለው ማለት ነው። ይሄ በልጆቻችን ላይ የምናየው ነው። በራሳችን ላይ ደግሞ የምናየው አለ። ደሞዛችንን ተቀብለን ይሄን እንገዛለን ብለን ስናስብ ምናልባት ድንገት በሌባ ልንሰረቅ እንችላለን። ወይም ገንዘባችንን ከተቀበልን በኋላ ዕዳ መክፈል ብቻ ነው፣ ብድር መክፈል ብቻ ነው፣
ጠብ የሚል ወይም የባንክ አካውንታችን ላይ ሄዶ የሚቀመጥ አንድም ነገር የለም። ተቀማጭ የሚባል ነገር እንኳንም አይታሰብም። ሁልጊዜ የምንሰራው ስራ የሚጫነንና የሚያደቀን ወይም ደግሞ ትርፍ የሌለው ከእጅ ወደ አፍ የሆነ ከንቱ ንግግራችንም ጉንጭ አልፋ እንዲሆን እያደረገ ፍሬ ቢስ ያደርገናል ማለት ነው። እንቅስቃሴያችን ላይ ከፊት እየቀደመ ስራ ይሰራል። አንዲት ሴት ስራ ልትቀጠር ከቤት ስትወጣ የትምህርት ማስረጃዋን ለዛ ላስገባችበት መስሪያ ቤት ስትሰጥ ተስፋ ታደርጋለች እንደምትቀጠር። ግን በልቧ ውስጥ አይ በዚህ ውጤቴማ አይቀበሉኝም፣ ጓደኞቼን ተቀምጠው እኔ ማን ስለሆንኩ ነው የምቀጠረው ብላ መልካም ነገር እንዳትጠብቅ ያደርጋል። በእርግጥ ማንም ሰው ሁለት ሀሳብ ይዞ ነው የሚሄደው። 50-50 ሆኖ ጭንቅላቱ ለሁለት እያሰበ ነው የሚሄደው። ግን ከቤት ስትወጡ እናታችሁም ወንድማችሁም ወይም ቤተሰብ ያሳደጓችሁ ሊኖሩ ይችላሉ። ምን ይሏቸዋል? አይ ዝም ብለሽ አርፈሽ ብትቀመጭ ነው የሚሻለው፣ እንደው ዝም ብለሽ ሌላ ነገር ረጥረጥ ነው የሚሻለው እንጂ የቅጥሩ ነገር እንኳን እርሺው፣ የሚሆንልሽ አይመስለኝም፣ ሞክሪ የሚል የሟርት መንፈስ ከቤተሰብ ይወጣል ማለት ነው። ይቅናሽ ነው የሚባለው ማዬ፣ እንዴ ይሳካልሽ ነው የሚባለው አባዬ፣ ለምን እንደዚህ ትሉኛላችሁ ብላችሁ ትወጣላችሁ። ከእናትና ከአባታችሁ መንፈስ የወጣው ሞክሪ ግን የሚሆን አይመስለኝም የሚለው የሟርት መንፈስ አይነ ጥላ ከፊታችሁ ቀድሞ ሄዶ ጥላውን ያጥልባችሁና ስራ አስኪያጁ ላይ የሚሆን የሚቀጥራችሁ ሰው ላይ ሄዶ ይቀመጥና ለጊዜው ክፍት ቦታ የለም፣ ቦታው ሞልቷል፣ በፈተና አላለፍሽም፣ ቃለ መጠይቁን ወይም ኢንተርቪውን በበቂ መልኩ አልተወጣሽውም ወይም አልተወጣኸውም ብሎ ቀድሞ እንቅስቃሴያችንና አቅጣጫችንን ይቀይርብናል። ወደ ራሱ ቅድም ያዞረናል። የራሱ ቅድ ማለት ኃጢአትና ወንጀል እንድንሰራ፣ ከሙስናና ከጉቦ ጋር በተገናኘ የሌብነት ህይወት ውስጥ እንድንገባ፣ የኃጢአት ገንዘብንና የኃጢአት ደሞዝን እንድንቀበል፣ አላስፈላጊ የሆኑ መንገዶች ውስጥ ገብተን ራሳችን እንድንቦራጨቅ ያደርገናል ማለት ነው። ከዛ በኋላ እናውጣ አልወጣም፣ እባክህን እግዚአብሔር ከዚህ ነገር ውስጥ አውጣኝ፣ እንዴት ብለን እንውጣ? ተላንደነዋል። ስለዚህ ከፊት የመቅደም አቅሙ በጣም ጠንካራ የሚሆነው ሳንጸልይ ስንወጣ፣ ቅባ ቅዱስ ሳንቀባ ስንወጣ፣ በአይናችን የምናየው ነገር እንዲባረክ ቅባ ቅዱስ አይናችንን ተቀብተን ከወጣን ሁሉ ነገር የተባረከ ይሆናል። እጃችንን ተቀብተን ከወጣን ልክ እንደዛው። ለምሳሌ ገንዘብ አበድሩኝ ይላችኋል አንድ ሰው። ገንዘብ ታበድራላችሁ። ያበደራችሁት ገንዘብ ሲመለስ ምን ሆኖ እንደመጣ አታውቁትም። ስለዚህ ከቤት ቅባ ቅዱስ ተቀብታችሁ ስትወጡ በእጃችሁ የገባው ማንኛውም ገንዘብና ዕቃ በሙሉ በተባረከው ቅባ ቅዱስ በኩል ስለሆነ የምትጨብጡት ሁሉ ነገር እየተባረከ ነው ወደ እናንተ የሚገባው ማለት ነው። አንዳንድ ሰዎች ገንዘብ ይበደሯችሁና ከዛ በኋላ መልሳችሁ ገንዘቡን እንዳትጠይቋቸው አድርገው ያስደግሙባቸዋል። ከዛ ካበደራችሁት ገንዘብ ላይ 10,000 ብር ከሆነ ወይም 5,000 ብር ከሆነ 100 ብሯን ሳብ ያደርግና ደብተራ ጋር ወይም የቤት ውስጥ ቡና የሚፈላ ከሆነ የእናቱ የአባቱ ከራማም ካለ የሚለማመነው ነገርም ካለ በሰፈር ውስጥ እንደው ዝም ብሎ ሎተሪ የሚያዞርም ወይም የሆነ ዝም ብሎ አንድ ከገጠር የመጣ አውደ ነገስታን የሚያውቅ በየመንደሩ የሚዞሩ አሉ። ስማቸውን መጣትም አልፈልግም። ለ10 ብርና ለ5 ብር ለ30 ብርና ለ50 ብር ብሎ ስንፈተ ወሲብ፣ ግርማ ሞገስ፣ የገበያ መንፈስ የተለያዩ ቢዝነሶችን የሰሩ መስሏቸው ምናምን ድግምት እየደገሙ ሰዎችን የሚያበላሹት ጋር እንድንጠጋጋና እንድንነካካ ያደርግና ያንን ያበደርነውን ገንዘብ 100 ብሯን ስቦ ወስዶ ለዛ ሰው ይሰጠዋል። ከዛ ይደገምበታል። ይህንን ብር መልሳ ወስደህ 100 ብሯን ማለት ነው ያቺ የተደገመችባትን 100 ብር ይዞ መጥቶ ሻይ ቡና ይጋብዛችኋል በዛ በተደገመበት ብር። ከዛን ቀን ጀምሮ ስለ ብሩ ማሰብ ታቆማላችሁ ማለት ነው። ያበደራችሁትን ብሬን ስጠኝ ስትሉት እሺ ብሎ ሊሰጥም ላይሰጥም ይችላል። ግን ብሬን ስጠኝ የሚለውን ሐሳብ ራሱን እንዳታነሱት። ችግር የለውም ስታገኝ ትሰጠኛለህ፣ ችግር የለውም ምንም ነገር አታስብ። ጭራሽ እንዲያውም ሐሳብ ትረሱታላችሁ ብር ማበደራችሁን ራሱ። ከዛን ቀን ጀምሮ ተበዳሪው አበዳሪው ስለ ብር አያነሱም ማለት ነው። ይሄ ነገር እንዳያመጣ ምን እንደምናደርገው
በእኛ ውስጥ ያለውን መንፈስ ቅባ ቅዱስ ተቀብተን ቀድመነው እንገኛለን። እሱ እንዳይቀድመን ማለት ነው። ቅባ ቅዱስ ተቀብተን እናደነዝዘዋለን። ልክ በሪሞት ኮንትሮል ቴሌቪዥን እንደማቆም፣ የሚሮጥ የነበረን ሰዓት የሩጫን ሰዓት እንደማቆም እንደማለት ነው። በቃ በሰዎች ውስጥ ለመግባት ሁልጊዜ አጥጠው የሚመለከቱና ተንደርድረው ሊገቡ ያሰፈሰፉ መናፍስቶችን የምናስቆማቸው ተቀድሰን ስንወጣ ነው። ቤተክርስቲያን ስንሄድ ምን እንላለን? ላስቀድስ እየሄድኩኝ ነው እንላለን። ማንን ነው የምናስቀድሰው? ልቀደስ እየሄድኩኝ ነው ለምን አንልም? ለራሷ ክርስትና ያልተነሳች ልታቋቋም ሄደች አይነት ነገር ነው አነጋገሩ። ስለዚህ ተቀድሰን ነው መውጣት ያለብን ከቤታችን። ላስጸልይ ሊሄድ ነው እንደማለት ነው። ላስቀድስ ሊሄድ ነው ማለት የሚቀድሱ ካህናቶች አሉ፣ የሚቀበሉ ተሰጥኦ የሚቀበሉ ምዕመናን አሉ። አብሬ ልጮህ ነው የሚሄደው እንጂ ልቀድስ ወይም ልቀደስ አይደለም የሚሄደው፣ ልባረክ አይደለም የሚሄደው ማለት ነው አነጋገሩ። መሆን ያለበት ግን ከቤታችን ጸሎት አድርገን ቅባ ቅዱስ ተቀብተን ጸበሏን ጠጥተን ጾም ከሆነ ደግሞ ተቀባብተን ውብ ሆነን በሃይማኖት በመንፈሳዊ ሕይወት መናፍስቶች እኛን እንዳይጠጉን አምረን አጊጠን ስንወጣ የዛን ሰዓት ነው ክርስቲያን ወይም ደግሞ ንጹሕ የሆነ አገልጋይ ወይም ደግሞ ራሳችን የምናገለግል ምዕመን የምንሆነው። ሌላው በጣም ደስ የሚል ነገር ነው። ማለትም በተቃራኒ ጎኑ ስንመለከተው እናሸንፈዋለን። ቁጥር 16 ላይ ያለውን ሰዎች ለእኛ ያላቸውን ፍቅር ወይንም እኛ በሰዎች ዘንድ ያለን ተወዳጅነት በደንብ ካጠና በኋላ በተቃራኒ ጸባይ እያኖረ በሚወዱን ፊት ያራክሰናል። ያለ ጥፋታችንም ተከሳሽነታችን ከመንደር ሐሜት እስከ ፍርድ ቤት ድረስ የማይለቅ ጥላቻ ሁልጊዜ አያጣንም። ይህ በጣም የሚገርም ነው። በተቃራኒው ደስ ይላል። እግዚአብሔር ከኛ ጋር ስለሆነ ሁልጊዜ ልንከሰስ እንችላለን። ይህች ዓለም ከሳሽ ስለሆነች ወይም ከሳሹ ዲያብሎስ ያረፈባትና ያለባት ሀገር ስለሆነች እንደ አንድ መንደርም ስለምትታይ እግዚአብሔር ጋር እስከምንሄድ ወይም ደግሞ ወደ ተወሰነልን የእረፍት ቦታ እስከምንገባ ድረስ ምድራችን ሁልጊዜ ትከሰናለች። ተከሳሾች ሆነን እየኖረን መሆናችንን ካላወቀን ግን እያማረርን እንኖራለን ማለት ነው። ለሰይጣን ትልቁ የሚጣፍጠው ከኛ ውስጥ የሚያገኛቸው ትልቁ ግብሩ ምንድን ነው? ማማረር ነው። ምን አረኩ ጌታዬ ሆይ? ክፉ አይደለው። ሰው ላይ ክፋት አስቤ አላውቅም። ማንንም ሰው ገድዬ ወንጅዬ ወይም ደግሞ ክፉ ነገር አድርጌ አላውቅም። ለምንድን ነው ይሄ መከራ የሚደርስብኝ? እጾማለሁ፣ ጸልያለሁ፣ ሰግዳለሁ፣ አስቀድሳለሁ፣ ቆርባለሁ፣ ግን ይሄ ችግር ይገጥመኛል፣ ይሄ እንደዚህ ይሆናለሁ እንላለን። ምንም ደግሞ መንፈሳዊ ሕይወት ደግሞ የሌላቸው ወንድም እናቶቻችን ደግሞ ሲያማርሩ በጣም የሚያሳዝን ማማረር ነው የሚያማርሩት። ምንድን ነው እግዚአብሔር ፈጣሪ የለም ማለት ነው? የት ነው ያለው? የትኛው ሃይማኖት ውስጥ ነው ያለው? ቆይ እስቲ ሃይማኖት ልቀይር ይሉና ደግሞ ሃይማኖት ይቀይራሉ። ጌታ አለ ተብሎ የሚባልበት አዳራሽ ይሄዳሉ። እዚህ ቦታ ላይ ደግሞ እንደዚህ አይነት መፍትሄ አለ ሲባሉ እዛ ይሄዳሉ። ስጋዊ መፍትሄ ፍለጋ ብቻ መንፈሳዊ ሕይወታቸውን ያናጉታል። በስጋዊ መፍትሄ በስጋዊ በሽታ ምክንያት አይገኝም። ስጋዊ መፍትሄ የሚገኘው በመንፈሳዊ ነው። መንፈሳዊ መፍትሄ የሚገኘው በመንፈሳዊ ነው። ሰዎች ለእኛ ያላቸውን ፍቅር ወይንም እኛ በሰዎች ዘንድ ያለንን ተወዳጅነት በደንብ ካጠና በኋላ በተቃራኒው ጸባይ እያኖረ በሚወዱን ፊት ያረክሰናል። ያለ ጥፋታችንም ተከሳሽነትን ሁልጊዜ ከፊታችን ይደቅናል። ተከሳሽነታችን ከመንደር ሐሜት እስከ ፍርድ ቤት ድረስ ሊደርስ ይችላል። የማይለቅ ሁልጊዜ ከኛ ጋር የሚሆን ጥላቻ ሁልጊዜ ከሰዎች ዘንድ አያጣንም። በልብስ ማስጣት ሰበብ ከጎረቤት ጋር እንጣላለን። በዛ የተነሳ ልጆች ሲጣሉ አንድ አደጋ ደርሶ እንካሰሳለን። 1 ሜትር ለምንድን ነው ከራሱ መሬት ወደ እኔ መሬት የገባብኝ? ከመሬቴ ላይ 1 ሜትር ገብቶብኛል፣ ግማሽ ሴንቲሜትር ገብቶብኛል። ይህን ያክል የጣራው አሸንዳ ወደ እኔ ግቢ መጥቷል።
የእሱ አጥር ጠጋ ብሎብኛል እያልን ትተነው ለምን ሄደው ጥለነው ለምን ጠፋው እርቃናችንን ወደ መሬት ወደ አፈርነት ተቀብረን ሞተን በዳግም ትንሣኤ ጊዜ ወይ ለሞት ወይ ለሕይወት ፍርድ የምንቀርብ መሆናችንን ረስተን እንከሰሳለን። ይሄ ደግሞ የማያቋርጥ ነው። ወይ እሱ በጣም መልካም ሰው ነው፣ ወይም እቺ በጣም በቃ ጥሩ ሰው ናት፣ ወይኔ ስታሳዝን እንደዚህ ሆነች እየተባለ ጥሩ ባልሆነ መንገድ ተካሰን ተጎድተን ወይም ተገዳድለን እኛን በሚያስገምት ህይወት ውስጥ ተገኝተን እንድንኖር ታደርገናለች ወይም ያደርገናል። አይነጥለው ተወዳጅነታችንን በደንብ ካጠና በኋላ ነው ታዲያ ይሄን የሚያደርገው። ጸባያችንን ግልብጥ ያደርገዋል። መጠጥ ስንጠጣ አብሾ እንዳለበት ሰው ግልብጥ የሚል ትዳራችንም ላይ ጉርብትና ላይ ያለውን ነገር ዝግዝግ አድርጎ እንድናወራ ያለብንን ነገር በሙሉ የቀበርናቸውን የደበቅናቸውን ሐሳቦቻችንን በሙሉ አላስፈላጊ በሆኑ ቦታዎች ላይ እንድንገልጽ ያደርገናል። ምን ነካት እስከመባል ድረስ ማለት ነው። ክፍል 4 ተጠናቋል። ክፍል 5ን አድምጠን በህይወታችን ላይ አንድ ለውጥ እንድናመጣ እግዚአብሔር አምላካችን